ሰላም ጤና ይስጥልኝ ጓደኞቼ በምስሉ ላይ የምትመለከቱት ጨዋታ አውሮፓ ውስጥ በተለይ ፈረንሳይ ውስጥ በጣም ተወዳጅ የሆነ የቡድን ጨዋታ እንደሆነ ሰዎች ነግረውኛል። ወደ ኢትዮጵያ ስንመጣ ከምድር ባቡር ጣቢያ ሰራተኞች ጋር በተያያዘ ለገሃር የባቡር ጣቢያ ሰራተኞች ክበብ ውስጥ አሸዋ ከድሬዳዋ ድረስ አምጥተው እንደሚጫወቱ እና ይሄ ደግሞ ብዙ አመታትን እንዳስቆጠረ ነግረውኛል። አውሮፓ ውስጥ በተለይ ፈረንሳይ እስከ ኦሎምፒክ ድረስ እንደደረሰው ነው የተነገረኝና ኢትዮጵያ ውስጥ ይሄ ነገር የረጅም አመታት ታሪክ ካለው ለምንድነው ማደግ ያልቻለው? ለምንድነው ተወስኖ የቀረው? ለምንድነው እዛች አጥር ውስጥ ብቻ ያለው ነው ወይስ ከለገሃር ውጪ ሌሎች ቦታዎች ላይም አለ? ካለ ለምንድነው የስፖርት ኮሚሽን ይሄንን ጉዳይ መከታተል ያልቻለው ወይስ ምንም የሚጠቅም ነገር የለውም? በዚህ ጉዳይ ላይ የምታውቁት ተጨማሪ መረጃ ካለ እንድታካፍሉኝ መጠየቅ ፈልጋለሁ። የመንግስት አካላትም ይሄን ጉዳይ የምታውቁት ከሆነ እና የተወሰደ እርምጃ ካለ እሱንም ብናውቅ ደስ ይለናል ለማለት ነው። ስሙን እንኳን በአግባቡ አላውቀውም። ቦካ ይሁን ቦሊንግ ከንትን ጋር የተያዘ ከካራምቡላ ጋር የሚመሳሰል ነገር አለው። በሌላ በኩል ደግሞ ከቦሊንግ ጋር የሚመሳሰል ነገር አለውና ሁለቱን አጣምሮ የያዘ ከሆነ ይሄ ስሙ ምን እንደሆነ ራሱ አላውቅም። ስለዚህ እስቲ ሀሳባችሁን አካፍሉኝ። ቴንክ ዩ። አረባክ እኔ ካራምቡላ ሱስ ሆኖብኝ ነበረና ይሄ የዛኔ ያህል ወደ 30 ምናምን ላይ ይፈጋል። አረባክ አሁን ብዙ ሰው ስታየው ቀላል ይመስላል። ከዚህ እስከዛ በ3 ሰዓት እና በ4 ሰዓት ውስጥ ከ10 ኪሎ ሜትር ትንቀሳቀሳለህ። ኦኬ ትለካለህ። ኦኬ ሲክሬት ይሄ ፊዚዮቴራፒ ማለት ኦኬ ኒውሮቴራፒ ማለት ይገርማል። ኦኬ ይገርም ነው በጣም ለብዙ ጥቃት ነው። ሳታቆይ እኛ አንዳንዴ ቀን 7 ሰዓት ጀምርና ምሽት በሌላ ሀገር ይታወቃል። ወዲህ ሻምፒዮን አለ። ኦኬ ዓለም ሻምፒዮን አለ። ኦሎምፒክ ሻምፒዮን አለ። ኦኬ የኛ ሀገር ነው መሰለ። ለገንዘብ ሲሉ መያዝ አልፈለጉም።